ጎንደር ከማክሰኝት ወደ በለሳ ለመግባት በሞከረው የብልጽግና ሰራዊት ላይ በተፈጸመ የደፈጣ ጥቃት ጠላት ከፍተኛ ኪሳራ ደርሶበታል። በተሽከርካሪዎች ተጭኖ ወደ በለሳ ለመግባት በተንቀሳቀሰው የብልጽግና የገዳይ ስብስብ ላይ ድንዛዝ እየተባለ በሚጠራ ቦታ በተፈጸመ ድንገተኛ ጥቃት ከ20 በላይ የሚሆኑ ሲደመሰስ በርካቶች ቁስለኛ ተደርገዋል ተብሏል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ከኦሮሚያ ክልል ከወለጋና ከተለያዩ አካባቢዎች ከቤት ንብረታቸው ተፈናቅለው በአማራ ክልል በየመጠለያ ጣቢያዎች በብዙ ችግር ውስጥ የሚገኙ ተፈናቃይ ወገኖቻችን የግዳጅ ወታደራዊ አፈሳ እየተፈጸመባቸው ስለመሆኑ ተገለጸም። የደቡብ ሱዳን ጦር የኢትዮጵያን ድንበር ተሻግሮ በጋምቤላ ክልል አንድ ወረዳ የሚሆን አካባቢን መቆጣጠሩ ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ሚያዝያ 23 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎንደር ከማክሰኝት ወደ በለሳ ለመግባት በሞከረው የብልጽግና ሰራዊት ላይ በተፈጸመ የደፈጣ ጥቃት ጠላት ከፍተኛ ኪሳራ ደርሶበታል። በተሽከርካሪዎች ተጭኖ ወደ በለሳ ለመግባት በተንቀሳቀሰው የብልጽግና የገዳይ ስብስብ ላይ ድንዛዝ በተባለ ቦታ በተፈጸመ ድንገተኛ ጥቃት ከ20 በላይ የሚሆነው ሲደመሰስ በርካቶች ቁስለኛ ተደርገዋል። ይህንንም ተከትሎ የብልጽግናው ዙፋን ጠባቂ ወታደር በከባድ መሳሪያ የታገዘ ተኩስ በመክፈት በፋኖ ላይ ጥቃት ለማድረስ ከፍተኛ ጥረት ቢያደርግም ሳይሳካለት ቀርቷል። በተመሳሳይ በለሳ ቀለህ እየተባለ በሚጠራው አካባቢ ወታደራዊ አሰሳ በሚል የተንቀሳቀሱት የሚሊሻና የአድማ ብተና ኃይሎች ከፍተኛ ጉዳት ደርሶባቸዋል። በአካባቢው ደፈጣ ይዘው የጠበቁት የፋኖ ኃይሎች የብልጽግናን አገልጋይ ወታደሮች አይቀጡ ቅጣት በመቅጣት 4 የሚደርሱ የነፍስ ወከፍ መሳሪያዎችን መማረክ ችለዋል። በክልሉ በተለያዩ አካባቢዎች የሚደረገው የደፈጣና መደበኛ ውጊያ ተጠናክሮ ስለመቀጠሉ በየዕለቱ የሚወጡ መረጃዎች ያሳያሉ። የጠላት ሰራዊት ላሰሳ በሚልና ወደ ሌሎች ቀጠናዎች በመግባት ጥቃት ለመፈጸም በሚያደርገው እንቅስቃሴ የሚደረገው የደፈጣና መደበኛ ውጊያ ተጠናክሮ የቀጠለ ሲሆን በዚህ ተጋድሎ የጠላት ኃይል ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ ይገኛል። የህልውና ትግሉን አጠናክሮ የቀጠለው የአማራ ፋኖ በአራቱም ጠቅላይ ግዛቶች በሚያደርገው ተጋድሎ የብልጽግና ወንበር ጠባቂ ኃይል እየተደመሰሰና እንዲሁም ምርኮኛና ቁስለኛ መሆኑን ቀጥሏል። ከኦሮሚያ ክልል ከወለጋና ከተለያዩ አካባቢዎች ከቤት ንብረታቸው ተፈናቅለው በአማራ ክልል በየመጠለያ ጣቢያው በብዙ ችግሮች ውስጥ የሚገኙ ተፈናቃይ ወገኖቻችን የግዳጅ ወታደራዊ አፈሳ እየተፈጸመባቸው ስለመሆኑ ተገለጸ። በሰሜን ወሎ ዞን ሀብሮ ወረዳ ከተለያዩ የኦሮሞ አካባቢዎች በተለይም ከወለጋ ተፈናቅለው ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች በብልጽግና ኃይሎች በግዳጅ እየታፈሱ ራሱን የሀገር መከላከያ ሰራዊት ብሎ የሚጠራውን የገዳይ ስብስብ እንዲቀላቀሉ እየተደረጉ ስለመሆኑ የመረጃ ምንጮቻችን ለሚዲያችን ተናግረዋል። በእነ ሽመልስ አብዲሳ በሚመራውና ሸኔ የሚል የዳቦ ስም በተሰጠው የገዳይ ኃይል ከቤት ንብረታቸው ተፈናቅለው ሕይወታቸውን ለማትረፍ ወደ አማራ ክልል የገቡ በሺዎች የሚቆጠሩ ተፈናቃይ ወገኖቻችን በብልጽግና ወንበር ጠባቂ ኃይሎች አፈና እየተፈጸመባቸው እንደሚገኝ ተገልጿል። በተፈናቃዮች ላይ የግዳጅ አፈና እንዲፈጸም ትዕዛዝ የሰጡት የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመርና የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ነጋ ብሩ ስለመሆናቸው ለማወቅ ተችሏል። በዚህም በትናንትናው ዕለት ከመጠለያ ጣቢያው በርካታ ተፈናቃዮች በግዳጅ በተሽከርካሪዎች ተጭነው ወደ ወልዲያ ስቴዲየም የገቡ ሲሆን በግዳጅ አንጫንም ብለው ከስፍራው ለማምለጥ የሞከሩት በብልጽግና ወታደሮች የተኩስ ሩምታ ተከፍቶባቸው በርካቶች ጥቃት ተፈጽሞባቸዋል ነው የተባለው። በሰሜን ወሎ ዞን ሀብሮ ወረዳ ጃራ መጠለያ ጣቢያ የሚገኙትን ተፈናቃይ ወገኖች ጨምሮ በተለያዩ የአማራ ክልል አካባቢዎች በሺዎች የሚቆጠሩ ተፈናቃይ ወገኖች የእርዳታ እህሎችንና መድኃኒት ተከልክለው በከፍተኛ ሰቆቃ ውስጥ እንደሚገኙ ይታወቃል። በተለይም በአማራ ክልል አገዛዙ በህዝብ ላይ የከፈተውን ጦርነት ተከትሎ ረጅ ድርጅቶች ለተፈናቃይ ወገኖች መድረስ ባለመቻላቸው በመድኃኒትና በምግብ እጦት ለከፋ ችግር ተዳርገዋል። በተያያዘ ዜና በኦሮሚያ ክልል ናዝሬት ከተማ ወጣቶቹ በጸጥታ ኃይሎች ድንገት ከታፈን በሚል ስጋት ለጉቦ ገንዘብ ይዘው እንደሚንቀሳቀሱ መናገራቸውን ቢቢሲ ዘግቧል። የጸጥታ ኃይሎች ምን ያክል ሰዎችን በቁጥጥር ስር ማዋል እንዳለባቸው ከወረዳ አመራሮች ተተምኖ እንደተሰጣቸው ምንጮች መግለጻቸውን ዘገባው አመላክቷል።
ኢሰመኮ ህዳር ወር ላይ ባወጣው መግለጫ የክልሉ የጸጥታ ኃይሎች ከመከላከያ ሚኒስቴር የምልመላ መስፈርቶች ውጪ በግዳጅ ለተያዙ ሰዎች ማስለቀቂያ ቤተሰቦቻቸው ከፍተኛ ገንዘብ እንደሚከፍሉ በምርመራ ማጣራቱን አስታውቆ ነበር። የደቡብ ሱዳን ጦር የኢትዮጵያን ድንበር ተሻግሮ በጋምቤላ ክልል አንድ ወረዳ የሚሆንን አካባቢ መቆጣጠሩ ተሰምቷል። ጦሩ በደረሰበት አካባቢ ሁሉ የኢትዮጵያን ሰንደቅ ዓላማ በማውረድ በምትኩ የደቡብ ሱዳን ሰንደቅ ዓላማን ሰቅሏል ነው የተባለው። ራሱን መከላከያ ሰራዊት በሚል ስም የሚጠራውና የሀገርን ዳር ድንበር ለማስከበር ተቋቁሞ የነበረው የኢትዮጵያ ጦር ደግሞ የኦህዴድን የበላይነት ለማስከበር በሙሉ አቅሙ በአማራ ሕዝብ ላይ ጦርነት ከከፈተ 2 ዓመታትን አስቆጥሯል። አገዛዙ በአራቱም ማዕዘናት የሀገሪቱን ዳር ድንበር ሲጠብቁ የነበሩ ወታደሮችን አንስቶ ከአማራ ሕዝብ ጋር በሚደረገው ጦርነት ያሳተፈ ሲሆን በአሁኑ ሰዓት የሀገሪቱ ዳር ድንበር ክፍት በመሆኑ የጎረቤት ሀገራት ወታደሮች እንዲሁም አልሸባብን ጨምሮ ሌሎች አማጽያን በፈለጉት ሰዓት ድንበር ተሻግረው ያሻቸውን የሚፈጽሙበት ሁኔታ ተፈጥሯል ተብሏል። በኦሮሚያ ክልል በጅማ ዞን በጅማ ከተማ ሁሉም የመንግስት መዋቅር ሰራተኞች ለብልጽግና ፓርቲ ጽህፈት ቤት ህንጻ ግንባታ ከወራዊ ደሞዛቸው 30 በመቶ በግዳጅ እንዲከፍሉ መደረጋቸው ተሰምቷል። ገንዘቡ የሚቆረጠው በከፍተኛ መካከለኛና ዝቅተኛ የስራ እርከን ላይ ከሚሰሩ ሰራተኞች ላይ እንደሆነም ምንጮች ገልጸዋል። የጽህፈት ቤቶች አመራሮች በጉዳዩ ላይ ለሰራተኞች ገለጻ ማድረጋቸውንና አብዛኛዎቹ ገንዘቡ እንዲቆረጥ ቅጽ ላይ በግዳጅ እንዲፈርሙ መደረጋቸው ታውቋል። ዝቅተኛ ደሞዝ ተከፋይ ሰራተኞች ግን ውሳኔውን በመቃወም ሳይፈርሙ ከስብሰባው እንደወጡ ተጠቁሟል። ወደ ሌሎች መረጃዎች ስናልፍ የተባበሩት አረብ ኤሚሬቶች ለሱዳን ጦር ሊተላለፍ የነበረ 5 ሚሊዮን ተተኳሽ በቁጥጥር ስር መዋሏን አስታውቃለች። ተተኳሹ የተያዘው በአንድ ኤሚሬቶች አውሮፕላን ማረፊያ በግል አውሮፕላን ውስጥ መሆኑንና ከዚሁም ጋር በተያያዘ በቁጥጥር ስር የዋሉ ሰዎች እንዳሉ ሮይተርስ ዘግቧል። ተተኳሹን ወደ ሱዳን ለማስገባት ጥረት ካደረጉት መካከል አሜሪካ ማዕቀብ የጣለችባቸው የቀድሞው የሱዳን የደህንነት ሚኒስትር ሳላህ ጎሽ እንደሚገኙበት ዘገባው ጠቅሷል። የሱዳን ጦር ሰራዊት በበኩሉ ጦር መሳሪያ ኤሚሬቶች ላይ እንዳልተያዘበት በመግለጽ አስተባብሏል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።